በጣም አሪፍ። ሶ ከዚህኛው ከዩኒት 3 የመጀመሪያው ፓርት ኦቨርቪው ኦፍ ሜጀር ናቹራል ሪሶርስ ኦፍ ወርልድ የሚለውን ፓርት ነው የምናገኘው። ጠቅለል ያለ ስለ ዓለም የተፈጥሮ ሀብት አንዳንድ ሀሳቦችን እናነሳለን። ወደዛ ከመዳችን በፊት ግን ተፈጥሮ ሀብት የሚለውን ኮንሰፕት አይ ቲንክ በባለፈው ሴምስተርም ዲፋይን ለማድረግ ሞክረን ነበር። ናቹራል ሪሶርስ ወይንም የተፈጥሮ ሀብት ብለን የምንጠራው ሰው ሰራሽ በሆነ መንገድ ያልተፈጠሩ በተፈጥሮ የተቸሩ ዋና ዋና የተፈጥሮ ሀብቶቻችንን ነው ናቹራል ሪሶርስ ብለን የምንጠራው ማለት ነው። ሶ natural resources are part of the environment that people can extract and exploit or use or manipulate to their advantage. ይሄ በተፈጥሮ የተቸሩ ወይንም የተሰጡ እነዛን ሀብቶቻችን ሰዎች የሚያወጧቸው ወይንም የሚጠቀሟቸው እንደማለት ነው። so people do not make natural resources እዚህ ጋር እንደምታዩት የሰው ወይንም በሰው እጅ ወይንም በሰው እርዳታ አይሰሩም እነዚህ የተፈጥሮ ሀብቶቻችን። እነዚህ ቤዚካሊ በተፈጥሮ የተሰጡ ሀብቶቻችን እንደማለት ነው። ለምሳሌ ከነዛም ውስጥ እንደ ኤግዛምፕል ስንወስድ ሳንላይት፣ ዊንድ፣ ናቹራል ጋስስ፣ ዲፍረንት ታይፕ ኦፍ ሚነራልስ፣ ሶይል፣ ኤር፣ ዋተር እነዚህ በተፈጥሮ የተቸሩ የተፈጥሮ ሀብቶቻችን ብለን የምንጠራቸው እነዛ ናቸው። እነዚህንም በሁለት ካቴጎሪ ላይ ከፍለን ማየት እንችላለን። እነዚህን የተፈጥሮ ሀብቶቻችን በሁለት ጎራ ከፍለን ማየት እንችላለን። የመጀመሪያ ሪኒዌብል ናቹራል ሪሶርስ የምንለው ነው። ሁለተኛ ናን ሪኒዌብል እንደማለት ነው። አንደኛው ሪኒዌብል ተብሎ የሚጠራ ነው። ሁለተኛው ናን ሪኒዌብል ናቹራል ሪሶርስ ተብሎ የሚጠሩ ናቸው። በእርግጥ እነዚህ ሀሳቦች በጣም አዲስ አይደሉም። እስቲ ለማስታወስ ያክል እነዚህ ሪኒዌብል ብለን የምንጠራቸው ምናልባት ሰዓት ለመጠቀም ያክል ሪኒዌብል ብለን የምንጠራቸው ታዳሽ የሆኑ ወይንም ሊተኩ የሚችሉ መጠኑ ቢቀንስ አላቂ ያልሆነ እንደማለት ነው። ይሄ ሪኒዌብል ናቹራል ሪሶርስ ብለን እንጠራለን። እነሱም ላይክ ሳንላይት እንደ ዊንድ እንደ ኤግዛምፕል ልንወስደው እንችላለን። ሌላኛው ናን ሪኒዌብል ናቹራል ሪሶርስ ነው። ናን ሪኒዌብል ማለት ታዳሽ ያልሆነ ልክ በአጠቃቀም ሂደት ውስጥ መጠኑ ቢቀንስ ወይንም ቢያልቅ እነዛን መተካት የማንችላቸው የተፈጥሮ ሀብቶቻችን እንደማለት ነው። እነዚህም መጠናቸው በጣም ፊክስድ ነው። መጠኑ የማይለወጥ የማይጨምር ሆኖ በአጠቃቀም ሂደት ውስጥ መጠኑ ካለቀ አለቀ ነው። መተካት የማንችላቸው ወይንም በራሱ መተካት የማይችል የተፈጥሮ ሀብቶቻችን እንደማለት ነው። ይሄ ነን ሪኒዌብል ብለን ልንጠራው እንችላለን። ከነዛም ውስጥ ፎር ኤግዛምፕል ፎሲል ፊውል፣ ፔትሮሊየም ኤንድ ኮይል እነዚህ ቤስት ኤግዛምፕል ብለን ልንጠራው እንችላለን። እንደ መረጃ ግን እናንተ አሁን አጠቃላይ ሚነራል ሪሶርስ ብለን የምንጠራቸው ነን ሪኒዌብል ናቹራል ሪሶርስ ናቸው። ምናልባት በማዕድናት ውስጥ አብዛኞቹ ነን ሪኒዌብል ተብሎ የሚመደቡ ናቸው። ራይት እንግዲህ ስለ ተፈጥሮ ሀብት ይህንን ይመስላል። ከዚህ ጋር ተያይዞ አንድ ሰስተይነብል ዩዝ ኦፍ ናቹራል ሪሶርስ የሚባል ኮንሰፕት አለ። ይሄ በሞደርን ታይም ወይም በኮንቴምፖራሪ ታይም ላይ በናቹራል ሪሶርስ ወይም በኤንቫይሮንሜንታል ሳይንስ ላይ በጣም ትልቅ ትኩረት የሚሰጥ አይዲያ ነው። ምን ማለት ነው? ሰስተይነብል ናቹራል ሪሶርስ ዩዝ ማለት which refers to the use of resource in a way and at a rate that doesn't lead to the long-term degradation of the environment, thereby maintain its potential to meet the needs and aspiration of the present and future generation. ምን ማለት ነው? ልክ የተፈጥሮ ሀብቶቻችን ስንጠቀም በአግባቡ መጠቀም ማለት ነው። ይሄ ሰስተይነብል ዩዝ ለረጅም ጊዜ እንዲያገለግል አድርገን የምንጠቀምበት ሂደት ማለት ነው። ይሄ ሰስተይነብል ናቹራል ሪሶርስ ዩዝ የምንለው። በእርግጥ በሰስተይነብል ናቹራል ሪሶርስ ዩዝ ላይ የእኛ ጥቅም ብቻ አይደለም ታሳቢ የምናደርገው። it's not only the benefits, the aspiration of the current generation, but we consider the needs and aspirations of the future generation. የቀጣይ ትውልድንም ፍላጎት ታሳቢ እናደርጋለን ማለት ነው።
ይሰማችኋል አይደል? ያ ይሰማል። ይሰማል። ትችል ቀጥል። ብዙ ቦታ ላይ ምናልባት ይህንን ሀሳብ ልትሰሙ ትችላላችሁ። በተለይ በጂኦግራፊ፣ በሂስትሪ፣ በተለያዩ አይነት ሳይንሶች ላይ ልትሰሙ ትችላላችሁ። ይህ ሰስተናብል ዩዝ ኦፍ ናቹራል ሪሶርስ ወይንም ኤሲዲ ይባላል። ሰስተናብል ዴቨሎፕመንት ወይንም ሰስተናብል ዩዝ ኦፍ ናቹራል ሪሶርስስ ተብሎ ይጠራል። ያስ ማን ጋር እንደሆነ ድምፅ ይሰማል። ድምፅ የሚዩት አሪፍ። ይሄ ኤስዲ ወይንም ሰስተናብል ዩዝ ኦፍ ናቹራል ሪሶርስ ማለት ልክ ለምሳሌ ወርቅ አለ ወይንም የተፈጥሮ ጋዝ አለ ወይንም የተለያዩ አይነት ማዕድናት፣ እነዛን ማዕድናትን እንዳያልቅ አድርገን ለረጅም ዓመታት እንዲያገለግል አድርገን የስ ከመጠን በላይ ልክ ጥቅም ለማግኘት ብለን በጣም ከፍተኛ የሆነ መጠን ማውጣት ሳይሆን ለረጅም ጊዜ እንዲቆይ የስ ጥቅም ማግኘት እንድችል አድርገን መጠቀም ማለት ነው። በአይሲዲ ላይ የእኛ ፍላጎት ብቻ አይደለም ታሳቢ የሚደረገው። ሌላ ታሳቢ የሚደረገው ምንድነው? የቀጣይ ትውልድ ለምሳሌ ከኛ በኋላ የሚመጡ የተለያዩ አይነት ትውልዶች አሉ። እነዛም ልክ አሁን ላይ ያሉ ማዕድናትን መጠቀም እንዲችሉ አድርገን የምንጠቀምበት ሂደት ነው ሰስተናብል ዩዝ ኦፍ ናቹራል ሪሶርስ ብለን የምንጠራው ማለት ነው። So it was or it is the way that meets the needs of the present generation። ይህ ማለት ሰስተናብል ዩዝ ኦፍ ናቹራል ሪሶርስ ማለት የአሁኑን ትውልድ ፍላጎት ለማሟላት የምንጠቀምበት ነው። and preserve the resources for the future generation። የተፈጥሮ ሀብቶቻችን ልክ የቀጣይ ትውልድንን ፍላጎት እንዲያሟላ አድርገን የምንንከባከብበት መንገድ ማለት ነው። ብዙ ቦታ ላይ እንግዲህ ዓለማችን ላይ በተለይ እነዚህ ማዕድናት ነን ሪኒዌብል ናቹራል ሪሶርስ ብለን የምንጠራቸው መጠኑ በጣም በከፍተኛ መጠን እየቀነሰ ነው ያለው። ለምሳሌ ወርቅ፣ የስ የተለያዩ አይነት ማዕድናት and just different kinds of natural gases፣ ፔትሮሊየም፣ እነዚህ ነገሮች ሊያልቁ ይችላሉ። መጠኑ በጣም በከፍተኛ መጠን ሊቀንስ ይችላል። ስለዚህ በዚህ ሂደት ውስጥ ስንጠቀም የተፈጥሮ ሀብቶቻችንን የእኛን ፍላጎት ማሟላት አንድ ነገር ሆኖ ኔክስት ጀኔሬሽንም ታሳቢ ባረገ መልኩ መጠቀም ማለት ነው። ናቹራሊ እንደዚህ አይነት ችግሮች ሲያጋጥም ምን እንከተላለን ማለት ነው? ናቹራል ሪሶርስ ማኔጅመንት ሲስተም የሚባል ፕሮሰስ አለ which is said to be the application of the natural resource management። ይሄ ናቹራል ሪሶርስ ማኔጅመንት ማለት ልክ ወርቁ፣ አልማዙ፣ መዳቡ፣ ብሩ ኦር ናቹራል ጋስስ በአጠቃቀም ሂደት ውስጥ መጠኑ ሊቀንስ ወይንም ዲግሬድድ ሊሆን ይችላል። ስለዚህ እንደዛን ነገሮች በሚያጋጥምበት ሰዓት ምን ማድረግ ያስፈልጋል? ናቹራል ሪሶርስ ማኔጅመንት ሲስተምን ፕራክቲስ ማድረግ ያስፈልጋል። ምን ማለት ነው? የእንክብካቤ ዘዴዎች ማለት ነው። እነዛን የተፈጥሮ ሀብቶቻችን ማንከባከብ ያስፈልጋል ማለት ነው። what are the major natural resources of the world? ዓለማችን ላይ እንግዲህ ሰዎች ኢኮኖሚውን የሚያሳድጉት ፍላጎቱን የሚያሟሉት ከነዚህ ከተፈጥሮ ሀብት ነው። የተፈጥሮ ሀብት ቅድም ያነሳናቸው ልክ ኤዘር ሪኒዌብል ኦር ነን ሪኒዌብል ናቹራል ሪሶርስስ አላቂም ሊሆኑ ይችላል፣ አላቂ ያልሆኑ ወይም ታዳሽና ታዳሽ ያልሆኑ ብለን ልንጠራው እንችላለን። በአጠቃላይ ግን ዓለም ላይ ብዙ አይነት የተፈጥሮ ሀብቶቻችንን እናገኛለን። ለምሳሌ ውሃው፣ አየሩ፣ አየር፣ አፈር፣ ደን፣ የደን ሀብቶቻችን፣ የተለያዩ አይነት ሚነራልስ፣ የተለያዩ አይነት የጋዝ አይነቶች እናገኝበታለን። ምናልባት ጠቅለል ባለ መልኩ ዓለማችን ላይ እንደዚህ አይነት የተፈጥሮ ሀብቶቻችን ማግኘት እንችላለን። የመጀመሪያ ፓርት ላይ የምናገኘው ውሃ ነው። ውሃ እንግዲህ ከዓለማችን 71%ቱን የሚሸፍን የተፈጥሮ ሀብት ነው። ውሃ ዓለማችን ላይ በጣም በከፍተኛ መጠን ቮሉሙ ከፍ ያለ የተፈጥሮ ሀብት ነው። ከዛ በተጨማሪ ግን ምናልባት ከዚህ ውስጥ ከ71%ቱ 96% ወይንም 97%ቱ ኦሽኒክ ዋተር ነው። ውሃ ስንል እንግዲህ ውሃ በየቦታ የምናገኘው ነው። ነገር ግን እንደዛም ሆኖ 97%ቱ ኦሽኒክ ዋተር ነው። የውቅያኖስ ውሃ ማለት ነው። ስለዚህ ይሄ ደግሞ በዋናነት ምናልባት ለሰዎች
ብዙ አይነት ችግሮችን ይዞ የሚመጣበት ሂደቶችን ልናገኝበት እንችላለን። እዚህ ጋር ታገኙታላችሁ ዓለም ላይ ያለው የውሃ ካቴጎሪዎች። ለምሳሌ ኦሽንስ እናገኛለን፣ ግራውንድ ዋተር፣ ሶይል ሞይስቸር and lakes, here for example rivers, ponds, streams። ለምሳሌ ምንጮችን፣ ሐይቆችን፣ ወንዞችን ያስ በተለያየ መልኩ በየሀገራቱ በየዓለማቱ የተለያዩ አይነት የምንጭ መጠንን ልናገኝበት እንችላለን። ስለዚህ ውሃ አንዱ ዓለማችን ላይ ከምናገኛቸው የተፈጥሮ ሀብቶቻችን አንዱ ነው ማለት ነው። ነገር ግን ውሃ እንደምታውቀው በየቦታው እኩል በሆነ መጠን አናገኝም። ምንድነው? ውሃ አንኢቨንሊ ዲስትሪቢዩትድ የሆነ ናቹራል ሪሶርስ ነው። ምን ማለት ነው? ይሄ በየቦታው በቂ የሆነ በእኩል መጠን ያለውን ውሃ ማግኘት አንችልም። ኤኒዌይ የተፈጥሮ ሀብት ብለን ከምንጠራቸው ኤግዛምፕል ለምሳሌ ዋተር አለ፣ ኤር፣ ሶይል፣ ፎረስትስ አንድ ሚነራልስ አስ ዌል አስ ኦይል። እነዚህ ዓለም ላይ በዋናነት ማዕድናት ወይንም የተፈጥሮ ሀብት ተብሎ የተለዩ ዋና ዋና የተፈጥሮ ሀብቶቻችን ናቸው ማለት ነው። ምናልባት ከቻፕተሩ ዋና ነጥቦች አንደኛው ይሄ ነው። ሜጀር ድሬኔጅ ኤንድ ዋተር ሪሶርስስ ኦፍ አፍሪካ። አፍሪካ እንግዲህ ድሬኔጅ ቤዝን ኢዝ አን ኤሪያ ኦፍ ላንድ ዌር ሰርፌስ ዋተር ፍሮም ሬን ካቨርስ ኮንቨርጅ ቱ ሲንግል ፖይንት አት ሎወር ኤሌቬሽን። ይሄ ሀሳቡ እንግዲህ የድሬኔጅ ቤዝን ተብሎ ይጠራል። አይ ቲንክ ይህንን ፊገራቲቭ በሆነ መልኩ ማወቅ ያስፈልጋል። ምን ማለት ነው? ድሬኔጅ ቤዝን በምንልበት ሰዓት ይሰማችኋል አይደል? ይሰማል። ኦልራይት፣ በጣም አሪፍ። አንደኛው ሀሳብ ድሬኔጅ ቤዝን የሚለው ዛሬ በደንብ ከምናያቸው ፖይንቶች ከነዛም ውስጥ ለምሳሌ ድሬኔጅ ቤዝን ከምንላቸው ኮንሰፕቶች በዋናነት ድሬኔጅ ቤዝን የሚለውን አይዲያ ማወቅ ያስፈልጋል። ምን ማለት ነው? ውሃ ከተለያዩ አይነት አቅጣጫ ተሰብስቦ ወደ አንድ ቦታ የሚሄድበት ሲስተም ነው ድሬኔጅ ቤዝን ብለን የምንጠራው። አሱሲ እዚህ ላይ ይሄ ማፕ ይታያችኋል። እዚህ ላይ በዚህ ማፑ ላይ ልክ ውሃው ከተለያየ አይነት አቅጣጫ ወደ አንድ መስመር ላይ ተሰብስቦ የሚሄድበት ሰፈር ነው ይሄ ድሬኔጅ ቤዝን ተብሎ የሚጠራው። እንግዲህ ይሄ በፊግራቲቭ በሆነ መልኩ የምናይበት ነው። it is an area of the land የአንድ አካባቢ መሬት ሆኖ where surface water from the rain converge to a single point። ልክ ዝናብ ሲዘንብ ዝናብ ሲዘንብ ወደ አንድ አቅጣጫ ተሰብስቦ የሚሄድበት አካባቢ ነው ድሬኔጅ ቤዝን ተብሎ የሚጠራው። አይ ቲንክ በዚህኛው ማፕ ላይ ይታያቸዋል። ለምሳሌ ዝናብ በሚዘንብበት ሰዓት ከዚህ አካባቢ ለምሳሌ የዝናብ ውሃ ተሰብስቦ በዚህ ተሰብስቦ እንደዚህ የሚመጣበት ሰፈር ነው። ከዚህም አካባቢ ውሃው ልክ እንደዚህ ነው ተሰብስቦ የሚሄደው። የዝናብ ውሃ በሚዘንብበት ሰዓት ከተለየ አቅጣጫ ወደ አንድ መስመር ተሰብስቦ የሚሄድበት መስመር ሲሆን we call it a drainage basin ብለን እንጠራለን ማለት ነው። ይህንን የድሬኔጅ ቤዝን እያለን እንጠራለን። another one ከዚህ ላይ ምናልባት በጣም ብዙ አይነት አይዲያዎችን ልናነሳ እንችላለን። አፍሪካ ውስጥ በጣም ብዙ አይነት ድሬኔጅ ሲስተሞችን ማግኘት እንችላለን። generally in Africa there are different drainage basins in Africa. From that አፍሪካ ውስጥ ካሉ የድሬኔጅ ቤዝኖች ውስጥ ዋና ዋና ብለን የምንጠራቸው it is ከአፍሪካ ድሬኔጅ ቤዝኖች ውስጥ ለምሳሌ ናይል ቤዝን አለ፣ ወይንም የናይል ተፋሰስ ብለን
የምንጠራው ኮንጎ ተፋሰስ፣ የኒጀር ቤዝን ተፋሰስ፣ ዛምቤዝ ተፋሰስ፣ ኦሬንጅ ቤዝን ኤንድ ቻድ ቤዝን እያለን የምንጠራቸው ይሄ አፍሪካ ውስጥ በጣም በትልቅነቱ የሚጠቀሱ ዋና ዋና የተፋሰስ አይነቶች ናቸው። በስዕል መልክ አይ ቲንክ በደንብ ይታያቸዋል። እዚህ ቦታ ላይ በጣም ቪዚብል ሆኖ ይታያቸዋል። ማፑ በደንብ ይታያቸዋል። ይታያል። ያስ ይሄ አፍሪካ ውስጥ ያሉ ዋና ዋና የተፋሰስ አይነቶች ናቸው። እንግዲህ በአጠቃላይ እነዚህ ስድስቱም አፍሪካ ውስጥ በጣም በጉሊ ወይንም በጣም ታዋቂ የሚባሉ የተፋሰስ አይነቶች ናቸው። ኦፍኮርስ የአፍሪካ ተፋሰስ በእነዚህ በስድስት ነው የሚመደቡት። እነሱም የናይል ተፋሰስ፣ የኮንጎ ተፋሰስ፣ የኒጀር ተፋሰስ፣ የዛምቢዝ ተፋሰስ፣ ኦሬንጅ ተፋሰስ እና የቻድ ተፋሰስ በመባል ይታወቃል ማለት ነው። እነዚህም በዋናነት የሚፈሱት ለምሳሌ ከናይል ብንጀምር፣ ናይል እንግዲህ ዋና መነሻ የሚያደርገው ከኢትዮጵያ እና ከኬንያ ከሳውት ሱዳን ነው። ቤዚካሊ የናይል ቤዝን፣ ናይል ደግሞ ከአንድ አካባቢ የምነሳ ወንዝ አይደለም። ናይል አይ ቲንክ ዓለማችን ላይ በጣም ረጅም ከሚባሉ ወንዞች የመጀመሪያው ነው በዓለም ላይ። ነገር ግን ወደ 11 ሀገራትን ያጠቃልላል። አይ ቲንክ ይህን ሀሳብ ታውቃላችሁ ብዬ ገምታለሁ። ይሄ ኢትዮጵያ ውስጥም ወይንም በምስራቅ አፍሪካ በጣም ከሚያጨቃጭቁ ወንዞች አንደኛው ነው። በአጠቃላይ ግን የናይል ወንዝ 11 ሀገራትን ያጠቃልላል። እነዛም ላይክ ኢትዮጵያ፣ ሱዳን፣ ሳውት ሱዳን፣ ግብፅ፣ ሩዋንዳ፣ ታንዛኒያ፣ ኡጋንዳ፣ ቡሩንዲ፣ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ኤሪትሪያ እና ኬንያ እነዚህን 11ዱንም ሀገራት ያጠቃልላል። ምን ማለት ነው? የናይል ወንዝ ምናልባትም ወደ ሜዲትራኒያን ሲ ወይንም ወደ ሜዲትራኒያን ባህር ከመግባቱ በፊት ውሃ የሚጠራቀሙት ወይንም የሚሰበሰቡት ከነዚህ ከ10ቱም ሀገራት ነው ማለት ነው። ውሃ የሚሰባሰቡት ከነዚህ ከ10ቱም ሀገራት ነው ማለት ነው። በዋናነት ስለ ናይል ምናልባት ብዙ ቦታ ላይ ልትሰሙ ትችላላችሁ በብዙ ሚዲያዎች። ግን እንደ ሃይላይት በዋናነት ናይል ቤዝን ወይም የናይል ሪቨር መነሻ የሚያደርጉት ከነዚህ ከ11ዱም ሀገራት። ከዛ በተጨማሪ ናይል ኢዝ ዋን ኦፍ ወርልድ ሎንግስት ሪቨር፣ ዓለማችን ላይ በጣም ረጃጅም ወንዞች ይኖራሉ። ነገር ግን ልክ እንደ ናይል ሪቨር በጣም ረጅም ዲስታንስ የሚጓዝ ወንዝ አናገኝም። የስ ናይል ቤዝን ኢዝ ኤክስትሪምሊ ኢምፖርታንት ፎር ኢሪጌሽን፣ ለመስኖ በጣም ጠቃሚ ከሚባሉ ውሃዎች አንዱ ነው። ሃይድሮኤሌክትሪክ ፓወርንም በደንብ በማንጨት ይቻላል። ለትራንስፖርቴሽን እና ለሴትልመንትም የሚያገለግል ነው። እንግዲህ እነዚህ ሀሳቦች በዋናነት በናይል ቤዝን ላይ መሰረት ያደረጉ ኮንሰፕቶች ናቸው ማለት ነው። ኢትዮጵያ ውስጥ እንግዲህ በናይል ወንዝ ላይ ወይም ኢትዮጵያ ውስጥ ናይል ወንዝ ምን ተብሎ ነው የሚጠራው? አባይ። ኤክሰለንት። አባይ በመባል ይታወቃል። ልክ ከውሃው ከኢትዮጵያ ከወጣ በኋላ ናይል የሚለውን ስያሜ ያገኛል። የናይል ወንዝ ከፍተኛውን ከነዚህ ከ11ዱም ሀገራት ከፍተኛው ውሃ የምታበረክተው ማናት? ኢትዮጵያ ናት። ምን ያክል ፐርሰንት ነው? 80%. የስ አካባቢ አይ ቲንክ የስ 80%. አካባቢ ኤክሰለንት። ወደ 85%ቱን ማለት ነው 85%ቱን ኮንትሪቢዩት የምታደርገው የኢትዮጵያ ናት። ከአባይ የምነሳ ውሃ ነው። እንግዲህ ናይልን ከሚመሰረቱ ውሃዎች 85%ቱን ኮንትሪቢዩት የምታደርገው ኢትዮጵያ ናት። እንግዲህ ዓለም ምን ያክል በአድሎ የተሞላ እንደሆነ መገንዘብ ትችላላችሁ። እንግዲህ በኢትዮጵያ ታሪክ ባለፉት 3000 4000 ዓመታት በናይል ወንዝ ላይ ምንም አይነት
ግድብ ወይንም ምንም አይነት ፕሮጀክት እንዳይሰራ የግብፅ መንግስት የዓለም መንግስታት ጫና ሲያደርጉ ነበር። አይ ቲንክ አብዛኞቻችሁ የህዳሴ ግድብ ሲሰራ ምናልባት መዋጮ ያዋጣችሁ ወይንም በሀሳብ ደረጃ በጣም የምትቆጩ ልትኖሩ ትችላላችሁ። ስለዚህ ያ የህዳሴ ግድቡ ምን ያክል የፍትሃዊነት መነሻ እንደሆነ ከዚህ አንጻር ማየት ትችላላችሁ። በእርግጥ በጣም ብዙ መረጃዎች አሉ፣ ኦንላይን ታገኛላችሁ። ኢትዮጵያ ውስጥ የተሰሩ የተጻፉ በጣም ብዙ አይነት መረጃዎች ልታገኙ ትችላላችሁ። እስቲ ለማንበብ ሞክሩ ስለ አባይ። አባይ ወይንም ስለ ህዳሴ ግድብ ማለት ነው። የግብፅ መንግስት ባለፉት 2000 ዓመታት ከ3000 ዓመታትን በላይ በብቸኝነት የአባይን ወንዝ ወይንም የናይልን ወንዝ ሲጠቀሙ እንደነበረ በታሪክ ማወቅ ያስፈልጋል ማለት ነው። ሌሎች ወንዞችም ይኖራሉ። በእርግጥ ምናልባት አፍሪካ ውስጥ ያለው ኢትስ ኖት ኦንሊ የናይል ሪቨር ብቻም አይደለም፣ ሌሎችም በጣም ትላልቅ ወንዞችን ማግኘት እንችላለን። ከነዛም ውስጥ ለምሳሌ ኮንጎ ሪቨር ወይንም ኮንጎ ቤዝን አንዱ ነው፣ የኮንጎ ተፋሰስ የሚባለው። በእርግጥ በውሃ አቅም ምናልባት ከናይልም የማይተናነስ የኮንጎ ቤዝን በተለይ በሴንትራል አፍሪካ ላይ ያለው አንዱ ትልቁ ወንዝ ነው። ምናልባት በማፕ ላይ ለማየት ኮንጎ ቤዝን የሚባለው እዚች በአረንጓዴ ቀለም ያለው በዚህ አካባቢ ላይ የሚፈሰው ውሃ የኮንጎ ቤዝን ተብሎ የሚጠራው። በመጨረሻም ኮንጎ ቤዝን ወደ አትላንቲክ ኦሽን ይፈሳል፣ ወደ አትላንቲክ ኦሽን ይገባል። ናይል ሪቨር መጨረሻ የት ነው የሚገባው? ወይንም ናይል ቤዝን ወደ ሜዲትራኒያን ሲ የሚገባ ነው ማለት ነው። ምናልባት ቀጣይ ስታነቡ እዚች ማፕ ላይ በተለይ ቪዲዮውን ፓውዝ እያደረጋችሁ እንድታነቡ ፈልጋለሁ። እዚች ቦታ ላይ እያንዳንዱ ቤዝን መጨረሻ ላይ የት እንደሚገባ፣ ለምሳሌ የኮንጎ አትላንቲክ ኦሽን ይገባል። ኒጀር ቤዝን ወይም ኒጀር ሪቨር ወደ ገልፍ ኦፍ ጊኒ በአትላንቲክ ኦሽን አካባቢ ላይ ይገባል። ዛምቤዝ ሪቨር ይሄ ከዛምቢያ የሚነሳ ነው። በእርግጥ ይሄ ለእናንተ በጣም ቅርብ አካባቢ ያለው የዛምቢያ አካባቢ የሚነሳ ተፋሰስ ነው። ዛምቢያ ወደ ህንድ ውቅያኖስ ይገባል። ኦሬንጅ ቤዝን ኦሬንጅ ቤዝን የሚባለው ደግሞ ምናልባትም እናንተ አካባቢ በጣም ቅርባችሁ ላይ ያለው ነው። ላይክ ቦትስዋና አካባቢ ለደቡብ አፍሪካም ድንበር የሆነች ሀገር ናት አይደለ? ቦትስዋና ወደ ሌክ ቻድ የሚገባ ወንዝ ሆኖ እናገኛለን ማለት ነው። ስለዚህ በአጠቃላይ አፍሪካ ውስጥ አሉ ትላልቅ ተፋሰስ ዛምቢያን it was in between Zambia and Malawi, Zimbabwe, no? Yeah, ማላዊ ድንበር ላይ በምስራቅ በኩል in between Zambia and in between Mozambique and Malawi, I mean Zimbabwe. Excellent. ያ ማለት ነው በዚምባብዌ እና በማላዊ ጎን ላይ ማለት ነው። ዛምቢያ የምትባለው ሀገር በምስራቅ በኩል የምትገኝ ሀገር ናት። ከዛ መነሻ የሚያደርግ ነው ዛምቤዝ ሪቨር ተብሎ የሚጠራው። ይሄኛውም እንግዲህ መጨረሻ ላይ ወደ ህንድ ውቅያኖስ ይገባል። ልክ በሞዛምቢክ አድርጎ ይሄኛው በሞዛምቢክ እና በዚምባብዌ መካከል አድርጎ ወደ ህንድ ውቅያኖስ የሚፈስ ወንዝ ነው። በአፍሪካ ውስጥ ያሉ ትላልቅ ተፋሰስ ብለን የምንጠራቸው እንግዲህ ይሄንን ይመስላሉ። ሌላኛው እነዚህ የአፍሪካ የውሃ ሀብቶች በጣም ብዙ ችግሮች ያሉባቸው ናቸው። ምናልባት ከነዛ ችግሮች አንደኛው ምንድነው? ብዙ ጊዜ ውሃውን የሚመግቡት ከዝናብ ከጎርፍ የተነሳ የውሃ ምንጭ ነው። አንድ ብዙ ጊዜ ደግሞ ከክላይሜት ቼንጅ ጋር ተያይዞ ውሃ በጣም በከፍተኛ መጠን ይቀንሳል። አይ ቲንክ ባለፈው ለምሳሌ ሰኔና ሐምሌ መግቢያ አካባቢ ላይ ግብፅ በጣም ስትጮህ ሰምታችሁ ሊሆን ይችላል። ግድቦቻቸው ላይ የውሃ መጠን በጣም ቀንሷል ተብሎ በጣም ብዙ ጩኸት ሲሰሙ ነበር። ይሄ በእርግጥ በሁሉም የአፍሪካ የውሃ አካላት ላይ የምንጸባረቅ ችግር ራይት።
ቢካዝ የውሃ ሀብቱ በዋናነት ከዝናብ የሚገኝ ነው። ውሃ ለምሳሌ ክረምት በጣም ኃይለኛ የሆነ ልክ በጋ ሲወጣ ደግሞ መጠኑ በጣም በከፍተኛ መጠን ይቀንሳል። ስለዚህ ምናልባት በአፍሪካ ውሃ ሀብቶች ላይ እንደዛ ችግሮች በስፋት ይንጸባረቃሉ ማለት ነው። በአጠቃላይ ይህን ይመስላል። ሌላኛው የአፍሪካ የአፈር ሀብቶቻችን ናቸው። ምናልባት በጣም ዲቴይልድ የሆኑ ነገሮች ይኖራሉ ለዲስከሽን እዚህ ላይ መቻል ይችላል። ኤኒዌይ ግን አፍሪካ ውስጥ በጣም ብዙ አይነት የአፈር አይነቶች እንዳሉ ማወቅ ያስፈልጋል። ለምሳሌ ኢትዮጵያ ውስጥ ከ17 በላይ የሆኑ የአፈር አይነቶች አሉ። አጠቃላይ ኢትዮጵያ ውስጥ ፋኦ አይደንቲፋይ ያደረጓቸው ወደ 17 18 የአፈር አይነቶች አሉ። ሲሚላርሊ አፍሪካ ውስጥም እንደዛ በጣም ብዙ አይነት የአፈር አይነቶች አሉ። በጣም ቫራይቲ የሆነ ለምሳሌ የዴዘርት አፈር እናገኛለን፣ የሃይላንድ አፈር እናገኛለን፣ የሎውላንድ እናገኛለን፣ የሪፍት ቫሊ የአፈር አይነቶችን እናገኛለን። ስለዚህ አፍሪካ ውስጥ የምናመርታቸው የተለያዩ አይነት ምርቶች ከአፈር አይነቶች ጋር በጣም በቀጥታ ግንኙነት ያላቸው ናቸው። ለምሳሌ በጣም ሻላ የሆኑ አፈሮችን እናገኛለን፣ በጣም እርጥበታማ የሆኑ አፈር እናገኛለን፣ በጣም ደረቅ የሆኑ የተለያዩ አይነት የአፈር አይነቶችን እናገኛለን ማለት ነው። ከነዛም ውስጥ ለምሳሌ እዚህ ጋር የምናነሳቸው የአፈር አይነቶች አሉ። የአፍሪካ ውስጥ በብዛት የሚንጸባረቁ ወይንም የሚታዩ የአፍሪካ የአፈር አይነቶች ናቸው። just please try to read this information. And another one is the minerals in Africa. አፍሪካ እንግዲህ በጣም በብዙ ሚነራሎች የታደለች አህጉር ናት። አይ ቲንክ ባለፈው በ9ኛ ሌሰን እና በ8ኛም ተምራችሁ ሊሆን ይችላል። አፍሪካ ውስጥ በጣም ከፍተኛ የሆነ የሚነራል ሀብት ያላት ሀገር ናት። ምናልባት ከጥንት ጀምሮ ታሪኩንም በምናይበት ሰዓት አፍሪካ በጣም ከፍተኛ የሆነ የሚነራል ሀብት ያላት ሀገር እንደሆነ ማወቅ ያስፈልጋል። አህጉር እንደሆነች ማወቅ ያስፈልጋል። ለምሳሌ ከዓለም የሚይዟቸው ፐርሰንት እዚህ ጋር እናገኛለን። ለምሳሌ ሳውዝ አፍሪካ፣ ዴሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ጊኒ፣ ሩዋንዳ፣ ጋቦን፣ ኢትዮጵያ፣ ጋና፣ ዛምቢያ እነዚህ ሀገራት በማዕድን ሀብት በጣም የበለጸጉ የሚባል አይነት ሀገራት ናቸው ከአፍሪካ ማለት ነው። ለምሳሌ ሳውዝ አፍሪካ በክሮሚየም፣ ማንጋኔዝ፣ ፕላቲኒየም አንድ አይረን ኦር በእነዚህ በብረት ምርቶች ማለት ነው በጣም ከፍተኛ የሆነ ክምችት እና ከፍተኛ የሆነ ምርትም የሚመረትባቸው ሀገራት ናቸው። ለምሳሌ ሳውዝ አፍሪካ በፕላቲኒየም ከፍተኛ የሆነ ሼር ይወስዳል ከዓለማችን። ኦልሞስት የዓለማችንን አብዛኛውን የፕላቲኒየም ምርት የምታመርተው ሳውዝ አፍሪካ የእናንተ ሀገር ማለት ነው። አንድ አፍሪካ ውስጥ ለምሳሌ እንደነ ጋና፣ ኢትዮጵያ፣ ሳውዝ አፍሪካ በወርቅ ምርቶቻቸው ደግሞ ይታወቃሉ። ምናልባት እንደ መረጃ ኢትዮጵያ ውስጥ ለምሳሌ በዘንድሮ ዓመት ላይ እስከ ሰኔ 30 ድረስ ከ3 ቢሊዮን በላይ ከማዕድናትን ወደ ውጭ በመላክ የተገኘ ገቢ ተብሎ ሪፖርት ሰምተን ነበር። ይህ የሚያሳየው ምንድነው? ምናልባት በጣም ያልተነኩ በጣም ብዙ አይነት ማዕድናት እንዳሉ ያሳያል። በአጠቃላይ ምን ለማለት ነው? አፍሪካ ውስጥ በጣም ብዙ አይነት ሚነራሎች እናገኛለን። በጣም ብዙ አይነት ሚነራሎችን እናገኛለን ማለት ነው። ለምሳሌ ከአፍሪካ ከ50% በላይ የሆነውን የኮባልት ምርት ለምሳሌ ኮባልት የሚባለው ምንድነው? የስልክ እና ስልክ ላይ ተያያዥነት ያላቸው የተለያዩ ነገሮችን ለማምረት የምንጠቀምበት ሚነራል ማለት ነው የኮባልት የሚባለው። ይሄ የሚመረተው ከኮንጎ ነው፣ ከዲአርሲ ከኮንጎ ነው የሚመረተው። ይህ የሚያሳየው ምንድነው? ዓለም ላይ ካሉ የማዕድን ሀብቶች በጣም ከፍተኛ ሼር አፍሪካ ውስጥ እናገኛለን ማለት ነው። what are the major problems which is faced by mineral resource utilization and development in Africa? ከማዕድን አመራረት ጋር አጠቃቀም ጋር ታይዞ የምነሱ የተለያዩ ችግሮችን እናገኛለን። አንደኛው
ምናልባት ብዙ ሀገራት እነዚህ ማዕድናትን ለመዝረፍ ብዙ ሩጫ ያደርጋሉ። አንዱ ችግር ይሄ። ለምሳሌ አውሮፓውያን፣ ቻይና፣ የአረብ ሀገራት በጣም በከፍተኛ መጠን እነዚህን ሀብቶች ለመቀራመት ወይንም ለመውሰድ ብዙ ጥረት ያደርጋሉ። which is one of the biggest problem። ሌላኛው ለምሳሌ ማዕድን የሚወጣባቸው አካባቢዎች ላይ ከፍተኛ የሆነ ግጭት ይነሳል። ለምሳሌ መረጃ ሊኖራችሁ ይችላል። ናይጄሪያ፣ ሳውት ሱዳን፣ ሴንትራል አፍሪካ ለምሳሌ ዲአርሲ እና ቻድ አካባቢ፣ ኮንጎ አካባቢ በነዛ አካባቢ ላይ ከፍተኛ የሆነ ግጭት ይኖራል ከዚህ ከሪሶርስ ከማውጣት ጋር ተያይዞ ማለት ነው። ኢትዮጵያ ውስጥም ለምሳሌ ማዕድን አይሚን ፔትሮሊየም ወይንም ነዳጅ በብዛት አለ ተብሎ የሚወሰደው የት አካባቢ ነው? ሶማሊያ ክልል፣ ሶማሊያ አካባቢ ለምሳሌ ኦጋዴን አካባቢ ማለት ነው። ኦጋዴን አካባቢ አሁን ለዘመናት የቆዩ ግጭቶች ይኖራሉ። እነዚህ ግጭቶች ምናልባት ከጀርባ የሚታየው የግጭቶቹ ምንም አይነት ሪዝን የለውም። ከዚህ ከሪሶርስ ጋር ተይዞ ከነዚህ ከማዕድን ሀብቶች ጋር ተይዞ አፍሪካ ውስጥ ብዙ ቦታዎች ላይ ግጭቶች ይኖራሉ። ቅድም እንዳነሳሁት ለምሳሌ ሳውት ሱዳን እና ሳውት ሱዳን ለዘመናት ሲዋጉ የነበሩት ሳውት ሱዳን በነዳጅ ሀብት በጣም የበለጸገች ናት። በወርቅ ሀብትም በነዳጅም በጣም የበለጸገ ይህንን ማዕድን ለማውጣት ነበረ በጣም ከፍተኛ የሆነ ግጭት የነበረው። በመጨረሻም ሳውት ሱዳን ሀገር ሆኖ እስከሚወጣ ከፍተኛ የሆኑ ግጭቶች ነበሩ። ምን ለማለት ነው? ማዕድን ከመውጣት ጋር ተያይዞ ዓለም ላይ በተለይ አፍሪካ ላይ ከፍተኛ የሆነ ግጭቶች ይነሳሉ ማለት ነው። ሌላኛው ችግር ምንድነው? የአፍሪካ በተለይ እነዚህ ማዕድናት በጣም ባህላዊ በሆነ መንገድ ነው የሚወጡት ወይንም የሚመረቱት። ምናልባት ዘመናዊ የሆኑ ብዙ ማሽነሪዎችን አናገኝም። በተለይ በደሃ በሆኑ የአፍሪካ ሀገራት ላይ እና ሳውዝ አፍሪካ እና ጋና ምናልባት የተሻለ ደረጃ ሊኖራቸው ይችላል። ነገር ግን የተቀሩ የአፍሪካ ሀገራት እነዚህ ማዕድናትን ለማውጣት የሚጠቀሙት ባህላዊ የሆነ መንገድ። ለምሳሌ ኢትዮጵያ ውስጥ ወርቅ በዋናነት የሚመረተው በጣም ባህላዊ በሆነ መንገድ በሰው ጉልበት ነው ተቆፍሮ የሚወጣው። ይሄ ምናልባትም እንደ ችግር ከሚነሱ ነገሮች አንዱ ነው ማለት ነው። ሌላኛው ሜጀር ቬጂቴሽን ኤንድ ዋይልድ ላይፍ ኦፍ አፍሪካ። አፍሪካ እንግዲህ በእጽዋት ሀብት በጣም የበለጸገች ናት። ቬጂቴሽን ይሄ ናቹራል ቬጂቴሽንስ ብለን የምንጠራቸው ፕላንት ስፒሺስ ማለት ነው፣ ወይንም የእጽዋት ዝርያ አንድ ማለት ነው። ዋይልድ ላይፍ ብለን የምንጠራቸው ደግሞ የዱር እንስሳት። አፍሪካ በእነዚህ ነገሮች በጣም የታደለች አህጉር ናት። እነዚህ የእጽዋት አይነቶች የማዕድን ምንጭም ሊሆን ይችላል። የተለያዩ የኢንዱስትሪ ምርቶች የሚመረትባቸው፣ ሰዎች ቤት መስሪያነት የሚገለገሉባቸው የእጽዋት አይነቶች ሊሆኑ ይችላሉ። ዞሮ ግን አፍሪካ ውስጥ በጣም ዳይቨርሲፋይድ የሆኑ የናቹራል ቬጂቴሽንስ አይነቶችን እናገኛለን ማለት ነው። እነዚህ ነገሮች ልክ ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ ባሉ የአፍሪካ ክፍሎች ላይ በብዙ ቫራይቲ ማግኘት እንችላለን ማለት ነው። እነዚህ ናቹራል ቬጂቴሽንስ ደግሞ ከመሬት አቀማመጥ ጋር ተያይዞ የተለያዩ አይነት ልዩነቶችን እናገኛለን። ቤዝድ ኦን ላንድ ፎርምስ፣ ለምሳሌ ሃይላንድ እና ሎውላንድ የተለያዩ አይነት የናቹራል ቬጂቴሽንስ ዲስትሪቢዩሽን እናገኛለን። ይሄ ምናልባትም በአፍሪካ ሌላ አይነት ሆኖ የምናገኝበት ነው ማለት ነው። Okay, lastly, here we do have the wildlife resources. አፍሪካ ውስጥ እንግዲህ ብዙ አይነት የዱር እንስሳትን ማግኘት እንችላለን። እነዛም ለምሳሌ ማማልስ፣ በርድስ፣ ሬፕታይልስ፣ ፊሽ ኤንድ ኢንሴክትስ፣ በጣም ብዙ አይነት የዋይልድ ላይፍ አይነቶችን ማግኘት እንችላለን። እነዚህ ደግሞ የሚጠበቁ ቦታዎችንም እናገኛለን። በተለይ የፓርኮች በዋናነት በሀገር አቀፍ ደረጃ ላይ የተለያዩ አይነት ናሽናል ፓርኮችን እናገኛለን። ለምሳሌ እነዛ በጣም በፓርክ የታወቁ አካባቢዎች ለምሳሌ ሳውዝ አፍሪካ በጣም
ኦልደስት የሆነ ናሽናል ፓርክ ያለበት ነው። በተለይ ክሩጌር ናሽናል ፓርክ የሚባል አይ ቲንክ ታውቃላችሁ ብዬ ገምታለሁ። ክሩጌር ናሽናል ፓርክ የሚባል በአፍሪካ ትልቁና በጣም እድሜ ጠገብ የሚባል ወይንም በጣም ኦልደስት የሚባል ናሽናል ፓርክ ክሩጌር ናሽናል ፓርክ የሚባለው። ከዛ በመቀጠል ምናልባት ኢትዮጵያም ውስጥ፣ ማላዊ ውስጥ፣ ሞዛምቢክ፣ ታንዛኒያ፣ ዛምቢያ፣ ዚምባብዌ ብዙ ቦታ ላይ እነዚህ ናሽናል ፓርኮችን እናገኛለን። ለምሳሌ ሴሬንጌቲ የሚባል ናሽናል ፓርክ በታንዛኒያ ውስጥ የሚገኝ ነው። በጣም ሰፊ ከሚባሉ ናሽናል ፓርኮች አንዱ ነው። ክሩጌር ናሽናል ፓርክ የሚባለው ይሄ በሳውዝ አፍሪካ የሚገኝ ትልቁ ናሽናል ፓርክ ነው እና ሌሎችንም እናገኛለን። ለምሳሌ ሴሎስ ጌም ሪዘርቭስ በታንዛኒያ ውስጥ ያሉ እነዚህ ነገሮች ጥቅማቸው ምንድን ነው? የዱር እንስሳት ተጠብቆ እንዲኖሩ። ለምሳሌ ኢትዮጵያ ውስጥ ያሉ ናሽናል ፓርኮችን እስቲ የምታውቋሏቸው? ሰሜን ማውንቴንስ። እሺ፣ ሌላ አዋሽ ናሽናል ፓርክ ኤክሰለንት። እና ደቡብ ክልል ስሙን አላውቅም እንጂ አባያ ማይጃ ላይ የሆነ ወላይታ ታልፎ ማለት የሆነ ነጭ ሳር ያ በየክልሉ ምናልባት አሁን አዲስ የወጡ ክልሎች አካባቢ ላይ በብዛት አናገኝም እንጂ ለምሳሌ በማዕከላዊ ኢትዮጵያ ላይ በብዛት ልናገኝ እንችላለን። ለምሳሌ ከፋ አካባቢ እናገኛለን፣ ደውሮ አካባቢ ላይ እናገኛለን፣ ጋምቤላ አካባቢ፣ ባሌ አካባቢ ላይ፣ አዋሽ ውስጥ፣ በሰሜን ኢትዮጵያ ላይ በብዙ ቦታዎች ላይ እናገኛለን እነዚህ ናሽናል ፓርክ። የነዚህ ናሽናል ፓርኮች ዋና ጥቅሙ ምንድን ነው? እነዚህን የዱር እንስሳት እዛ ውስጥ ከሰው ንክኪ ውጭ ሆነው ለብቻቸው እንዲኖሩ። ምናልባት እንደ ትልቅ ችግር ከሚነሱ ነገሮች ኢትዮጵያ ውስጥ ናሽናል ፓርክ ውስጥ ግለሰቦች ገብተው በተለይ ከብቶቻቸውን ይዘው ሰዎች ይገባሉ። ከዛ በኋላ ናሽናል ፓርክ ውስጥ ያሉ የዱር እንስሳትና የቤት እንስሳት ብዙ ጊዜ ግጭት ያጋጥማል። የዱር እንስሳት በተፈጥሮ ከሰው ንክኪ ውጭ ሆኖ መኖር ይፈልጋል። ሰው ፓርክ ውስጥ ከብት ይዞ በግ ይዞ ሲገባ እዛ ውስጥ የነበሩ የዱር እንስሳቶች ብዙ ጊዜ ለቆ ይጠፋሉ። ከዚህ አንጻር ምናልባት ኢትዮጵያ ውስጥ ያሉ ናሽናል ፓርኮች በብዛት ጥበቃ ያንሳቸዋል። ለምሳሌ መሀል ኢትዮጵያ ላይ እዚህ እና ሻላ አካባቢ ላይ ብዙ ናሽናል ፓርኮችን እናገኛለን። እዛ ውስጥ ያሉ እና ኦስትሪች ወይም እና ሰጎና ያሉ ብዙ ጫና ይደርስባቸዋል። በአጠቃላይ ግን አፍሪካ ውስጥ በጣም ብዙ ቦታ ላይ ናሽናል ፓርኮችን እናገኛለን። እነዚህ የዱር እንስሳት ተጠብቆ የሚኖሩ አካባቢዎች ማለት ነው። ዲስ ኢዝ ኦል አባውት ለዛሬ ያዘጋጀውላችሁ ይህንን ይመስላል። ምናልባት አጠቃላይ ሀሳቡን በቪዲዮ መልክ ልክላችኋለሁ።